የዳቦ ቅርጫት በመባል ትታወቃለች። የታዋቂው ቦክሰኛ የኦሌክሳንደር ዩሲክ ሀገር፣ የአንድ ጊዜ የባላንዶር አሸናፊው የአንድሪው ሼቢሼንኮ ሀገር በሱፍ አበባና የሱፍ ዘይትንም አምርታ ለዓለም ሀገራት በመላክ ትታወቃለች። የኦርቶዶክስ ክርስትና ከተንሰራፋባቸው ሀገራት አንዷ ናት። በዓለማችን ላይ ካሉ እጅግ ኃያላንና አስፈሪ ወታደራዊ ኃይል ካላቸው ሀገሮች መካከል ሩሲያ ይሏት ሀገር ባለፉት 4 ዓመታት ሙሉ አቅሟን ተጠቅማ ብትደቁታትም እስካሁን ዝም ብላ እጅ አልሰጠችም። በተቃራኒው በለስ ሲቀናትና እድሉን ስታገኝ እንደዚህም ይቻላል እንዴ የሚያስብሉ አስደናቂ አጸፋ እርምጃዎችን፣ ድንገተኛ ጥቃቶችንና ወታደራዊ ኦፕሬሽኖችን በመሰንዘር መላውን ዓለም በአድናቆት አስይዛለች። ገና ከ30 ዓመታት በፊት ከፈረንሳይ ከእንግሊዝና ከቻይና የኒኩለር አቅም ተደምሮ የሚበልጥ ከ2000 በላይ የኒኩለር አረር በግዛቷ ላይ ተኮልኩሎ የነበረ ቢሆንም ያንን ሁሉ አጥፊ መሳሪያ ያለምንም ውጊያ በፈቃደኝነት ያስረከበች ሀገርና የዓለምን የዱቄት ፍላጎት በከፍተኛ መጠን በመሸፈን የአውሮፓ የዳቦ ቅርጫት እየተባለች የምትጠራው ይቺ ሰፊ ምድር በታሪኳ ውስጥ ግን በሚሊዮን የሚቆጠሩ ዜጎቿ በረሃብ ያለቁበት የሆሎዶሞር ጥቁር ጠባሳ ተጠቂም ጭምር ናት። ከመሬት በታች በትሪሊዮን የሚቆጠር ዶላር የሚያወጣው እጅግ ውድ የሆነው ታይታኒየም፣ ሊቲየምና የቪክቶር ፕላአን ማዕድን ክምችት ባለቤትም ናት። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀሩ ይህንን የቢሊዮን ዶላር ማዕድን ለምዕራባውያን ማጋራት አለባችሁ፣ ሩሲያ ለብቻዋ እንድትቆጣጠረው መፍቀድ የለባችሁም የሚል ጥያቄና ከባድ የኢኮኖሚ ግፊት እንዲያደርሱባት አድርጓል። ይህች በዓለም አቀፍ የጂኦፖለቲካ ቁማርና በደም የተጻፈ የነጻነት ታሪክ ያላት ሀገር በዋናነት ለ4 ዓመታት የዓለምን ትኩረት የተቆጣጠረችው ሀገር ዩክሬን እንደሆነች መገመታችሁ አይቀርም። በአውሮፓ ውስጥ ሙሉ በሙሉ የምትገኝ ትልቋ ሀገር ስትሆን ስፋቷም ከ603000 ስኩዌር ኪሎ ሜትር በላይ ይደርሳል። ይህችን ስትራቴጂካዊ ምድር በሰሜን በኩል ቤላሩስ፣ በምስራቅ በኩል ሩሲያ፣ በደቡብ ምዕራብ አቅጣጫ ሞልዶቫና ሮማኒያ፣ በምዕራብ በኩል ደግሞ ፖላንድ፣ ስሎቫኪያና ሃንጋሪ ያዋስኗታል። ጥቁር ባህርና የአዞብ ባህርን በደቡባዊ ክፍሏ ላይ ይገኛሉ። በዚች ምድር ላይ የሚገኘው የቼርኒዮዘብ አፈር በዓለማችን ላይ ካሉ እጅግ ለም የአፈር አይነቶች አንዱ ነው። ዩክሬን እጅግ ለም ጥቁር አፈር ስላላት የዓለም የዳቦ ቅርጫት በመባል ትታወቃለች። ለዓለም ገበያ ከፍተኛ መጠን ያለው ስንዴ፣ በቆሎና የሱፍ አበባ ዘይት የምታቀርብ ሲሆን ይህ የተፈጥሮ ጸጋ ለሀገር ውስጥ ዜጎች መሰረታዊ የምግብ እህሎችን እጅግ በርካሽና በብዛት እንዲያገኙ አስችሏል። ከግብርና ውጭ ሀገሪቱ በከፍተኛ ጥራት ያለው ብረት ማዕድናት ወደ ውጭ ትልካለች። የሀገሪቱን ሰንደቅ ዓላማ ስንመለከትም የታችኛው ቢጫ ቀለም ሰፊውን የስንዴ ማሳ፣ የላይኛው ሰማያዊ ደግሞ ጥራቱን የጠበቀውን ሰማይ ይወክላል። በዓለም ላይ ካለው እጅግ ለምና ጥቁር አፈር ውስጥ ከፍተኛው ፐርሰንት በዚች ምድር ውስጥ የሚገኝ ሲሆን ሀገሪቱ በዓለም ላይ በግንባር ቀደምተኝነት ከፍተኛ የሱፍ አበባ ዘይትን የምታመርትና የዚሁ አበባ ባለቤትም ናት። ከዚህም በተጨማሪ በምዕራብ ዩክሬን ራሄብ በሚባለው አካባቢ የኦስትሪያ ሃንጋሪ ተመራማሪዎች በ1887 ባደረጉት ስሌት መሰረት የአውሮፓ መልክዓ ምድራዊ ማዕከል ወይም መካከለኛ መለኪያ የዩክሬን ምድር ላይ እንደሚያርፍም አረጋግጠዋል። የአየር ንብረቷ በአጠቃላይ መካከለኛ ወይም ኮንቲኔንታል ተብሎ የሚጠራ ሲሆን ክረምት በጣም ቀዝቃዛና በረዷማ፣ በጋ ደግሞ ሞቃታማ መሆኑ ይነገራል። ይሁን እንጂ በደቡብ ክሪሚያ የባህር ዳርቻ አካባቢ የአየር ንብረቱ ወደ ለስላሳው ሜዲትራኒያን አይነት ስለሚቀየር ከበረዶ ሜዳ እስከ ሞቅ ያለ የባህር ዳርቻ ድረስ የተለያየ ገጽታ ያላት ማራኪ ምድር ያደርጋታል። ይህ ልዩ የተፈጥሮ ለምነት ብቻ ሳይሆን ልዩ ውበትም አድሏታል። በተለይም እንደ ሶፊያ ቱካቹክ ሚስ ዩኒቨርሲቲ ዩክሬን 2025፣ ቪክቶሪያ አፓናሴንኮ በሚስ ዩኒቨርሲቲ መድረክ የምርጥ ብሔራዊ አልባሳት አሸናፊ እንዲሁም እንደ አላ ኮስትሮሞቹባና አይሪና ክራፕቺንኮ ያሉ ለታላላቆቹ ዲዮርና የፕራዳ የፋሽን መድረኮችን ያደመቁ ሞዴሎች የሀገሪቱን የቁንጅናና የፋሽን የበላይነት ባለም መድረክ አስመስክረዋል። ይህ ተፈጥሯዊ ጸጋ ከጥንታዊ የስላብ ስርወ መሰረት ከደማቅ ባህላዊ
የአኗኗር ዘይቤና ካላቸው ጠንካራ ስብዕና ጋር ተደምሮ ልዩ ድምቀትን ሰጥቷቸዋል። ይሁን እንጂ ይህ የአፈር ለምነት ውበትና ከመሬት በታች ያለው ታላቅ የማዕድን ለብዙ ወራሪዎች የአይን ማረፊያ እንድትሆን አድርጓታል። ታሪኩ የሚጀምረው ከ9ኛው ክፍለ ዘመን ጀምሮ በምስራቅ አውሮፓ ገዝፎ ከነበረውና ኬቢያን ሩስ ከሚባለው ጥንታዊ መንግስት ነው። ከሰሜናዊ አውሮፓ የመጡ ቫይኪንጎች ወደ ደቡብ በመጓዝ በ882 ዓመተ ምህረት የዛሬዋን ዋና ከተማ ኬብን የዚያ ታላቅ ስልጣኔ መሰረት አደረጓት። የሩሲያ የዩክሬንና የቤላሩስ ዘመናዊ ብሔረሰቦች ሁሉ የጋራ መነሻ አድርገው የሚቆጥሯት ይችን ግዛት በመሆኑ ኬብ የማናት የሚለውን ጥያቄ እስከ ዛሬ ድረስ የታሪክ ውዝግብ ምንጭ ሆኖ ቆይቷል። በወቅቱ የነበሩት መሳፍንት በተለይም ቭላድሚር ታላቁ በ988 ዓመተ ምህረት ክርስትናን የሀገሪቱ ይፋዊ ሃይማኖት ካደረጉ በኋላ አካባቢው የባህልና የሃይማኖት ማዕከል ሆነ። የያሮስላቭ ጠቢቡ ልጅ ከፈረንሳይ ንጉሳዊ ቤተሰብ ጋር ተጋብታ እስከ መሆን መድረሷም የጥንታዊቷን ከተማ ዓለም አቀፍ ትስስር ያሳያል። ሆኖም ይህ ወርቃማ ዘመን በ13ኛው ክፍለ ዘመን በሞንጎላውያን ወረራ ምክንያት ሙሉ በሙሉ ተደመሰሰ። ከዚህ ውድመት በኋላ ህዝቡ ለዘመናት በፖላንድ በሉቲኒያና በኦቶማን ኢምፓየር ተጽዕኖ ስር ለመኖር ተገደደ። በእነዚህ አስቸጋሪ ዘመናት ውስጥ ነበረ ኮሳክስ የሚባሉ የዩክሬን ነጻነት ወዳድ ተዋጊዎች በደቡባዊ የሀገሪቱ ክፍሎች መፈጠር የጀመሩት። እነዚህ ፈረሰኞችና ጀግኖች የራሳቸውን ወታደራዊና ዲሞክራሲያዊ ስርዓት በመመስረት ለሀገሪቱ የማንነት ምልክት ሆኑ። እንዲያውም በ1710 ዓመተ ምህረት የኮሳክስ መሪ የነበረው ፊሊፕ ኦርሊንክ የመንግስት ስልጣንን የሚገድብ ሰነድ ያረቀቀ ሲሆን ብዙዎቹ ይህንን ሰነድ የዓለም የመጀመሪያው ህገ መንግስት ሲሉ ይጠሩታል። በጥንት ዘመን በተራራማው የካራፒያን አካባቢ ለደህንነት መረጃ መለዋወጫነት የሚያገለግለውና እስከ 4 ሜትር የሚረዝመው ትሪምፒታ የተሰኘው የዓለማችን ረዥሙ የእንጨት ሙዚቃ መሳሪያም የዚሁ አካባቢ የጥበብ መገለጫ ነው። በ17ኛው ክፍለ ዘመን ቦህዳን ኬምሌኒትስኪ የተባለው መሪያቸው በፖላንድ ላይ ታላቅ አመጽ በመምራት የዩክሬን ግዛትን ለማስፋፋት ቢሞክርም ከሩሲያ የዛር መንግስት ጋር የፈጠረው ጥምረት ውሎ አድሮ ሀገሪቱን በሩሲያ ግዛት ስር እንድትወድቅ አደረጋት። የ19ኛው ክፍለ ዘመን የሩሲያ ኢምፓየር የዩክሬን ቋንቋና ባህል ለማጥፋት የሞከረበት የሩሲያዊነት ዘመን ነበረ። እነዛ የቀድሞ ስልጣኔ ባለቤት ዩክሬናውያን ቋንቋቸውን በጽሑፍም ሆነ በትምህርት መጠቀም ተከለከሉ። ነገሩን ዝም ብለው መቀበል ያልፈቀዱ እንደ ታራስ ሼቭቼንኮ ያሉ ታላላቅ ገጣሚዎችና ደራሲያን በብዕራቸው አማካኝነት የህዝቡን ብሔራዊ ስሜትና የነጻነት ናፍቆት በህዝቡ ልብ ውስጥ እንዲቀጣጠል አደረጉ። በ1917 የሩሲያ አብዮት ሲፈነዳ ዩክሬን ለአጭር ጊዜ ነጻነቷን አውጃ የነበረ ቢሆንም እንደገና በተደረገው ከባድ ጦርነት ምክንያት የሶቪየት ህብረት መስራች አባል እንድትሆን ተገደደች። በሶቪየት አገዛዝ ስር ማለፍ ግን የማይገመት መከራን ይዞ መጣ። በ1930ዎቹ መጀመሪያ ላይ ጆሴፍ ስታሊን የግል እርሻዎችን በመንጠቅ ወደ መንግስት ባለቤትነት ለመቀየር ባደረገው የጭካኔ ፖሊሲ ምክንያት ሆሎዶሞር የተባለው ሰው ሰራሽ ረሃብ ተከሰተ። በዚህ አስከፊ ጊዜ ውስጥ ከ3 እስከ 4 ሚሊዮን የሚደርሱ ዩክሬናውያን በገዛ ምድራቸው ላይ እህል እያመረቱ እንዳይበሉ ተከልክለው በየመንገዱ በረሃብ ረገፉ። የሚያሳዝነው ደግሞ በዛው ወቅት እንኳን የሶቪየት መንግስት ከዩክሬን ግዛት እህል ወደ ውጭ ኤክስፖርት ያደርግ ነበረ። ይህ መከራ ሳይበቃ የሁለተኛው የዓለም ጦርነት ፈነዳ። ናዚ ጀርመን ሀገሪቱን በወረረበት ምድሪቱ የጦርነት አውድማ ሆነች። ከ7 ሚሊዮን በላይ ዩክሬናውያን በጦርነቱ ሕይወታቸውን አጡ።
ውብ ከተሞችና መንደሮችም ወደ አመድነት ተቀየሩ። ይሁን እንጂ የሀገሪቱ ሕዝብ አልተንበረከከም ነበረ። ይልቁንም በጀግንነት ተዋግቶ ናዚን በማሸነፍ ረገድ ታላቅ አስተዋጽኦ አበርክቷል። በዚህ አስከፊ ወቅት ታዲያ የኪየቭ ሜትሮፖሊታን አንድሬ ሸፕቺስቴንኮ የተባሉ የሃይማኖት መሪ ብዙ ይሁዲዎችን በገዳማትና በዩክሬናውያን ቤቶች ውስጥ በመደበቅ ከናዚ ጭፍጨፋ አድነዋል። ከጦርነቱ በኋላ ዩክሬን የሶቪየት ህብረት የኢንዱስትሪ ማዕከል በመሆን አገገመች። ነገር ግን በ1986 ዓመተ ምህረት ዓለምን ያናወጠ ሌላ አደጋ ተከሰተ። የቾርኖቢል የኒኩሌር ጣቢያ በአሰቃቂ ሁኔታ ፈነዳ። የሶቪየት ባለስልጣናት አደጋውን ለመደበቅ ቢሞክሩ የራዲዮ አክቲቭ ደመናው አውሮፓን ሲያጥለቀልቀው እውነቱ ግልጽ ሆነ። ይህ ክስተት ህዝቡ በሞስኮ አገዛዝ ላይ የነበረውን እምነት ሙሉ በሙሉ እንዲያጣ አደረገው። ዛሬ ያ የተተወ ግዛት ለዱር እንስሳት እንደ ተፈጥሯዊ መጠለያ ተቀይሮ ተኩላዎችና ሌሎች እንስሳት ያለ ሰው ጣልቃ ገብነት በነጻነት ይኖሩበታል። በመጨረሻም በ1991 ዓመተ ምህረት ሶቪየት ህብረት ስትፈርስ 92 በመቶ የሚሆነው ህዝብ በህዝበ ውሳኔ ነጻነቱን ደገፈ። አዲሲቷ ሀገር በወቅቱ የነበራትን የኢኮኖሚ ክስረት ለማቃለል የኒኩሌር አረሮችን ለመጠገን አቅም ስላልነበራትና መሳሪያዎቹን ማስወንጨፊያ የሚሆን የሚስጥር ቁልፍ ወይም ፓስወርድ በሞስኮ እጅ ስለነበረ ሁሉንም መሳሪያ ለማስረከብ ተገደደች። በ1994 ዓመተ ምህረት በቡዳፔስት ስምምነት መሰረት ሩሲያ፣ አሜሪካና ብሪታንያ የሀገሪቱን ድንበር ሉዓላዊነት ለማክበር የገቡላትን ቃል ተከትሎ ሁሉንም የኒኩሌር አረሮች ለሩሲያ አስረከበች። ከነጻነት በኋላ ያለው የፖለቲካ ጉዞ ግን አልጋ ባልጋ አልነበረም። እንደ አውሮፓውያን አቆጣጠር በ2004 የተካሄደው ምርጫ ማጭበርበር የበዛበት በመሆኑ ህዝቡ በነቂስ ወጥቶ የብርቱካናማው አብዮት ወይም ኦሬንጅ ሪቮሉሽን በመባል የሚታወቀውን ሰላማዊ ሰልፍ አደረገ። በ2014 ደግሞ የነበረው ፕሬዝዳንት ቪክቶር ያኑኮቪች ከህዝብ ፍላጎት በተቃራኒው ከአውሮፓ ህብረት ጋር የሚደረገውን ስምምነት አቋርጦ ወደ ሩሲያ ሲያዘነብል የማይዳን አብዮት ወይም ዩሮማዳን ሪቮሉሽን ተቀሰቀሰ። ህዝቡ ለነጻነቱ ሲል በዋና ከተማዋ አደባባይ ለሳምንታት ተፋለመ። መሪውም ሀገር ጥሎ ለመሸሽ ተገደደ። ይህንን የፖለቲካ ትርምስ ተከትሎ ነበረ ዩክሬን የፖለቲካ አቅጣጫዋን ሙሉ በሙሉ የቀየረ አዲስ መሪ ያገኘችው። የአሁኑ መሪያቸው ቮሎዲሚር ዘለንስኪ ወደ ስልጣን የመጣበት ሂደት ከማንኛውም የፊልም ድርሰት በላይ አስገራሚ ነው። እርሱ በመጀመሪያ ታዋቂ ተዋናይና ኮሜዲያን የነበረ ሲሆን የህዝብ አገልጋይ ወይም ሰርቫንት ኦፍ ዘ ፒፕል በተባለ ተወዳጅ የቴሌቪዥን ድራማ ላይ ተራ የሁለተኛ ደረጃ ትምህርት ቤት የታሪክ መምህር ሆኖ ሳለ በድንገት የዩክሬን ፕሬዝዳንት ሆኖ የመመረጥን ገጸ ባህሪ ይጫወት ነበረ። ይህ የኪነ ጥበብ የፈጠራ ታሪክ በ2019 ዓመተ ምህረት ወደ እውነተኛ ህይወት ተቀየረ። የሀገሪቱ ህዝብ በአሮጌዎቹና በሙስና በተጨማለቁ ፖለቲከኞች በመማረሩ ዘለንስኪ በገሃዱ ዓለም ለፕሬዝዳንትነት ሲወዳደር ህዝቡ ከ73 በመቶ በላይ ድምጽ በመስጠት ታሪካዊ ድል አቀዳጀው። የፊልሙ ፕሬዝዳንት እውነተኛ የሀገር መሪ ሆነ። ይህ የፖለቲካ ለውጥ ግን ከጎረቤቷ ሩሲያ ጋር ያለውን ውጥረት አባባሰው። ከ2014ቱ የማይዳን አብዮት በኋላ ሩሲያ የክሪሚያን ባህረ ገብ መሬት በኃይል የነጠቀች ሲሆን በዛ የሚኖሩ አብዛኛዎቹ የሩሲያ ብሔረሰቦች የሆኑ ዜጎችና የሩሲያ ደጋፊዎች ከሞስኮ ጋር ለመቀላቀል በመደገፋቸው ምክንያት የሩሲያን ዜግነት በፍጥነት እንዲወስዱ ተደረገ። ይሁን እንጂ ይህ አካሄድ ዩክሬንንና ብዙ አውሮፓውያንን ያስቆጣ ድርጊት ነበረ። በዩክሬን ላይ ትልቁ ፈተና የመጣው ግን በ2022 ዓመተ ምህረት ነበረ። ሩሲያ ሙሉ በሙሉ በዩክሬን ላይ ወረራ ስታውጅ ከሩሲያ ወታደራዊ ኃያልነት የተነሳ መላው ዓለም ዋና ከተማዋ ኪየቭ በጥቂት ቀናት ውስጥ በምርኮ ትወድቃለች ብሎ ጠብቆ ነበረ። ነገር ግን የቀድሞው ኮሜዲያንና የአሁኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንደ አሜሪካና የሩሲያ ተቀናቃኝ ከሆኑ የአውሮፓ ሀገራት ትልቅ የመሳሪያና የፋይናንስ የቴክኖሎጂ ድጋፍ እያገኘ እንዲሁም በራሳቸው አቅም ዓለምን ጉድ በሚያስብሉ የድሮን ፈጠራቸው ኃያሏን ሀገር እየተፋለሙ እስከ ዛሬዋ ድረስ አልሞት ባይ ተጋዳይ ሆነው አሉ። ይህ ጦርነት እስካሁን ሰዓት ማለትም እስከ 2026 ዓመተ ምህረት አጋማሽ ድረስ በአሰቃቂ ሁኔታ ቀጥሏል። በተለያዩ ወቅቶች በጄኔቫና በሌሎች አውሮፓ ከተሞች የተወሰኑ
የምርኮኞች ልውውጥና ከግንባር ጀርባ ያሉ ንግግሮች ቢደረጉም በግዛት ጉዳይና በዘላቂ ደህንነት ላይ ባለው ጥልቅ ልዩነት ምክንያት ሙሉ የሰላም ስምምነት መድረስ አልተቻለም። እጅግ አስገራሚው ነገር ግን ዩክሬን በዚህ አውዳሚ ጦርነት ውስጥ ሆና እንኳን የአውሮፓ የዳቦ ቅርጫትነቷን አላጣችም። ማሳዎቿ የጦር ሜዳና የሚሳኤል ማረፊያ በሆኑበት፣ የወደብ መስመሮቿ በተዘጉበትና ገበሬዎቿ በየቀኑ በቦምብ ጥቃት በሚታመሱበት አስቸጋሪ ሁኔታ ውስጥ እንኳን የዩክሬን ገበሬዎች የጥይት መከላከያ ጃኬትና የብረት ኮፍያ ለብሰው በትራክተሮቻቸው ስንዴና የሱፍ አበባ ማምረታቸውን አላቋረጡም። ይህ በጦርነት ውስጥ የሚመረተው እህል በጥቁር ባህር የእህል ኮሪደር በኩል ለዓለም ገበያ መቅረቡን የቀጠለ ሲሆን ሀገሪቱ በጭንቅ ውስጥ ሆናም የዓለምን የምግብ ዋጋ መናርና ረሃብ ለመታደግ የምታደርገው ጥረት ታምር ነው ማለት ይቻላል። ዩክሬን እንግዳ የሆኑ ሕጎችና ባህሎች ያሏት ሀገር ናት። ለምሳሌ ያህል በዩክሬን ባህል ውስጥ የጋብቻ ቀለበት የሚደረገው በቀኝ እጅ ጣት ላይ ነው። ሌላው አስገራሚ እውነታ ዩክሬናውያን አዲስ ቤት ሲገዙ መጀመሪያ ድመት ወደ ቤቱ እንዲገባ የማድረግ ልማድ አላቸው። ድመቷ ያረፈችበት ቦታ መልካም ነገር እንዳለው ይታመናል። እንዲሁም በዩክሬናውያን ዘንድ በቤት ውስጥ ማፏጨት በጣም ነውር ነው። ምክንያቱም ማፏጨት በረከት ያርቃል ተብሎ ስለሚታመን ነው። በምግብ ባህላቸው ውስጥ ቦርሽት የተባለው የቀይ ስር ሾርባ በዩኔስኮ የማይዳሰስ የዓለም ቅርስ የተመዘገበ ሲሆን ሳሎ የተባለው የተመረጠ የአሳማ ስብ ደግሞ የሀገሪቱ ሌላ መገለጫ ነው። ከመልክዓ ምድር አንጻር በዓለማችን ላይ ካሉ እጅግ ጥልቅ የባቡር ጣቢያዎች አንዱ የሚገኘው በኬብ ከተማ ውስጥ ሲሆን አርሰናልና የተባለው ይህ ጣቢያ ከመሬት በታች 105.5 ሜትር ጥልቀት ላይ ይገኛል። ይህ ጣቢያ የተገነባው በዲምፒሮ ወንዝ ወለል በታች እንዲያልፍ ተደርጎና በቀዝቃዛው ጦርነት ወቅት የኒኩለር ጦርነት ከተደረገ ለመጠለያነት ታስቦ ነበረ። በሳይንስና ቴክኖሎጂ ረገድም ሀገሪቱ ለዓለም ያበረከተችው ውለታና ቀዳሚ ስሟ እጅግ የጎላ ነው። ዊሊያም ሮንትገን የኤክስሬ ጨረርን በይፋ ከማሳወቁ ከዓመታት በፊት ኤቫን የተባለው ዩክሬናዊ ሳይንቲስት የሰውነት አጥንትን የሚያሳይ የፎቶግራፍ ምስሎች በጥናት ደረጃ በመስራት ለኤክስሬ ግኝት መሰረት ጥሏል። በ1952 ደግሞ የኪየቭ የኤሌክትሮቴክኒክ ተቋም ሳይንቲስቶች የመጀመሪያውን በተንቀሳቃሽ መኪና ላይ የሚጫን የልብ ምት ማስተካከያ ወይም ፖርቴብል ዲፋይብሪላተር በመስራት የሕክምናን ሳይንስ ቀይረዋል። በኪየቭ የተወለደው መሐንዲስ ኢጎር ሲኮርሲኪ በ1939 የመጀመሪያውን በተግባር ላይ የዋለ ዘመናዊ ሄሊኮፕተር ሲነድፍ፣ በኪየቭ የሚገኘው አንቶኖቭ የዲዛይን ቢሮ ደግሞ ምሪያ ወይም ህልም የተሰኘችውንና 6 ሞተሮች የነበሯትን በዓለም ላይ ትልቋንና ከባዷን የጭነት አውሮፕላን ፈጥሯል። ምንም እንኳን በ2022 ጦርነት መጀመሪያ ላይ ተመትታ ከጥቅም ውጭ ብትሆንም የሀገሪቱ የምህንድስና ጥበብ ማሳያ ሆኖ ይኖራል። ሌላው በዓለማችን ትልቁ የመልእክት መለዋወጫ መተግበሪያ የሆነው ዋትስአፕ መስራች ጃን ኩብ በኪየቭ ተወልዶ ያደገ ሲሆን በአሁኑ ጊዜ በሚሊዮኖች የሚቆጠሩ ሰዎች በእንግሊዝኛ ጽሑፍ ሰዋሰውን ለማስተካከል የሚጠቀሙበት ግራምሊ የጽሑፍ ማስተካከያ መተግበሪያም በ2009 በዚሁ ከተማ የተመሰረተ የዩክሬን የቴክኖሎጂ ውጤት ነው። በአጠቃላይ በቴክኖሎጂው ዘርፍ እንደ ግራምሊና አያክስ ሲስተም ወይም የቤት ውስጥ የደህንነት ሲስተምና የዋትስአፕ መተግበሪያ የዩክሬን የፈጠራ ውጤቶች ናቸው። በአውሮፓ ውስጥ እጅግ ዝቅተኛ የኑሮ ውድነት ካለባቸው፣ ሰፊ የተፈጥሮና የቴክኖሎጂ አቅም ካላቸው እንዲሁም በዓለም አቀፍ ደረጃ ታዋቂ ሰዎችን ካፈሩ ሀገራት መካከል ዩክሬን ግንባር ቀደም ሀገር ናት። በአጠቃላይ በዩክሬን ያለው የቤት ኪራይ፣ የሕክምናና የትራንስፖርት ዋጋ ከሌሎች የአውሮፓ ሀገራት አንጻር በጣም አነስተኛ በመሆኑ ዩክሬናውያን እጅግ የቅንጦት ሕይወት ያላቸው ሕዝቦች ናቸው።
በአሁኑ የቦክስ ስፖርት ዓለም ዩክሬን በኦሌክሳንደር ኡሲክ በተደጋጋሚ ስሟ ይታወሳል። ኡሲክ በፕሮፌሽናል ቦክስ ታሪክ አንድም ጊዜ ሳይሸነፍ ዓለምን ያስገረመ ድንቅ ስፖርተኛ ሲሆን የእርሱ ታላቅነት የተመሰከረው የዓለምን የከባድ ሚዛን ቦክስ የበላይነት ይዘው የነበሩትን ሁለቱን እንግሊዛውያን ኮከቦች ማለትም አንቶኒ ጆሹዋንና ታይሰን ፊውሪን በተከታታይ ሁለት ጊዜ በማሸነፍና ቀበቷቸውን በመንጠቅ በከባድ ሚዛን ታሪክ ሁሉንም ዋና ዋና የዓለም ሻምፒዮና ቀበቶችን በአንድ ላይ በመሰብሰቡ ነው። በእግር ኳስ ታሪክ ደግሞ ታላቁ አንድሪ ሼቭቼንኮ የዩክሬን ታላቁ ኩራት ነው። ሼቭቼንኮ በጣሊያኑ ኤሲ ሚላን ክለብ ውስጥ እንዲሁም በቼልሲ በነበረው አስፈሪ የፊት መስመር ተሰላፊነት ሚናው የምስራቅ ነፋስ በመባል ይታወቅ ነበር። እንደ አውሮፓውያን አቆጣጠር በ2004 የዓለም ኮከብ ተጫዋች በመሆን የባላንዶር ሽልማትን ያሸነፈ ሲሆን የሀገሩን ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2006 ወደ ዓለም ዋንጫ ሩብ ፍጻሜ አድርሷል። በአሁኑ ወቅት ደግሞ የዩክሬን እግር ኳስ ማህበር ፕሬዝዳንት በመሆን እያገለገለ ይገኛል። በአሁኑ ሰዓት ዩክሬን በጦርነት ሳቢያ ከፍተኛ ውድመትና የስደት ቀውስ እያስተናገደች ቢሆንም የህዝቡ አንድነትና የጽናት መንፈስ ግን አሁንም አልተሸረሸረም። ከተሞች እየፈረሱ ቢሆንም የባህል ማንነታቸውን የስንዴ ማሳቸውንና የነጻነታቸውን ለማስከበር የሚያደርጉት ተጋድሎ የዓለምን ትኩረት ስቧል። ይህች ጥንታዊትና ዘመናዊት ምድር የጥንካሬ የለም መሬት ባለቤትና በጭንቅ ውስጥ የመጽናት እውነተኛ ተምሳሌት ሆና ዛሬም አለች። የዛሬው የታሪክ መሰናዷችን ይህንን ይመስል ነበረ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ድረስ ቸር ሰንብቱ። ሰላም።